መጋቢት 14 በዓለም አቀፍ ደረጃ የዳውን ሲንድሮም ግንዛቤ ማስጨበጫ ቀን ይከበራል። ዲቦራ ፋውንዴሽን በቀጣይ እሁድ መጋቢት 14 2017 ዓ.ም በመስቀል አደባባይ ስለሚኖረው ፕሮግራምና ቅድመ ዝግጅትን በተመለከተ ከፋውንዴሽኑ ስራ አስኪያጅ ጋር አጠር ያለ ቆይታ አድርገናል። መልካም ቆይታ። መጋቢት 14 የዓለም አቀፍ የዳውን ሲንድሮም ቀን የምናከብርበት ቀን ነው። እውነተኛ ቀኑ አርብ ቀን ነው የሚውለው ግን እኛ ወደ እሁድ ገፍተን ሁሌ በየአመቱ እሁድ ነው የምናከብረው። የዓለም አቀፍ የዳውን ሲንድሮም ቀን ዳውን ሲንድሮም ያለባቸውን ልጆች ትልልቅ ሰዎችንም ቤተሰባቸውንም ምናይበት ምናመሰግንበት ምናስታውስበት ቀን ነው። በዚህ ቀን ግንዛቤ ለመስጠት ነው ዳውን ሲንድሮም ምንድነው፣ ዳውን ሲንድሮም ልጆች ምን ያረጋሉ፣ ምን ያቃሉ፣ ምን አያቁም፣ እንዴት አድርገን ማገዝ አለብን የሚለው የዚህ አመትም በዓለም ላይ የተሰጠው ቃል አለ ኢምፕሩቭ አወር ሰፖርት ሲስተም የሚል የድጋፍ አገልግሎታችንን እናሻሽል ማለት ነውና እሱን ይዘን ነው እኛም የዓለም አቀፍ የዳውን ሲንድሮም ቀንን መጋቢት 14 የምናከብረው። አሁን 5ኛ አመታችን ነው የሚሆነው። ከዚህ በፊት 4 ጊዜ አክብረናል። ያው ብዙ ተሳታፊን በነበረበት ወደ 7000 ሰው ነበር የዛሬ አመቱን የተሳተፈው። እነዚህ 7000 ሰዎች እነዚህ ልጆች እንደግፋለን ከጎናችሁ ነን ብለው የወጡ ናቸውና በዚህም አመት እንደዛ አይነት ቁጥር ነው የምንጠብቀው 10000 ሰው ድረስ ነው የምንጠብቀው። ያው ሰው ሲመጣ ቤተሰብም ዳውን ሲንድሮም ያለውም ልጅ ሊሆን ይችላል። ከዳውን ሲንድሮም ውጪ ደግሞ የሌላ አይምሮ እድገት ውስንነት ያለበትም ልጅ ኖሮት እነሱን ለመደገፍ ልጅም ሳይኖረው ደግሞ በዚህ አላማ እነዚህ ልጆች መደገፍ አለባቸው የሚለውን አላማ ይዞ የሚመጣ ሰው ነው የሚገኘው ማለት ነው። የእግር ጉዞ አርገን ነበር ፍሬንድሺፕ ፓርክ ነበር የዛሬ አመቱ የነበረው። ተጉዘናል በቃ እነዚህ ልጆች እንደግፋለን ብለን ፍሬንድሺፕ ፓርክ። በዚህ አመት ግን የሚሆነው መስቀል አደባባይ ነው። እሁድ ጧት 2:30 የልጆች በጣም ኪድስ ፍሬንድሊ ሆነ ማስተማሪያ ፕሮግራም ያለው ከዲቦራ አካዳሚ ልጆች ብዙ የሚያቀርቡበት ትርኢት የሚያቀርቡበት ብዙ አዝናኝ ፕሮግራሞች የሚኖሩበት የተለያዩ ቼክአፕ የሚኖርበት ሰው መዝናናት ልጁን አውጥቶ ማጫወት የሚችልበት በጣም ኪድስ ፍሬንድሊ ሆነ ለሁሉም ተሳታፊ ዳውን ሲንድሮም ልጅ ላለው ብቻ ሳይሆን ለማህበረሰቡ በሙሉ የተዘጋጀ የልጆች መጫወቻ ቀን እነዚህ ልጆች የምናስታውስበት ቀን ነው ማለት ነው። የዴንታል ቼክአፕ ነው ይዛን ቀን የሚኖረው። ያው ጥርስ እንዴት አንድ ልጅ ጥርሱን መቦረሽ አለበት ተለይ እነዚህ ዳውን ሲንድሮም ልጆች ብዙ ጊዜ ጥርስ ላይ ችግር ይኖራል በስርዓት ካለ መቦረሽ ምክንያት ልጆቹ ራሳቸው መቦረሽ ባይችሉም ቤተሰብ እንዴት መቦረሽ አለበት የሚለውን ነገር ምናሳይበትን ፕሮግራሞች ከተለያዩ ከዴንታል ሆስፒታል የመጣሉ። የመጀመሪያው አላማ ሰው ማህበረሰቡን ግንዛቤ ለመስጠት ነው። ዳውን ሲንድሮም ምንድነው፣ አይምሮ እድገት ውስንነት ምንድነው የሚለውን እና አይምሮ እድገት ውስንነት ያለበት ልጅ ደግሞ ምን ማድረግ ይችላል የሚለውን እና ሌላ በጣም በዋነኝነት ደግሞ እነሱም ልጆች ናቸው ህፃናት ናቸው ልጅነታቸውን አናሳጣቸው የሚለውና አንድ ይሄንን ፕሮግራም ስናዘጋጅ በጣም የምንወደው እናቶች በቃ ልጄን ፓርክ ሞስጄ ሳጫውት ሰው ያይብኛል ሚያየኝ አስተያየት ስለሚያስጠላኝ ልጄን ይዤ መሄድ በጣም ፈራለሁ ይላልና ግን በእኛ ፕሮግራም ላይ በነጻነት አንድ እናት አንድ አባት ልጆቻቸውን ይዘው የሚያጫውቱበት በነጻነት የሚዟዟሩበት በነጻነት ከሌላ እናት ጋር ተገናኝተው ስለ ልጆቻቸው ደስ ብሏቸው የሚያወሩበት ቀን ነውና ያው አላማው ልጆቹን ማስደሰት ነው የመጀመሪያው አላማ። ሁለተኛው አላማ ደግሞ ግንዛቤ መስጠት ነው። ግንዛቤው የሚሰጠው አንደኛው ያው ንግግሮችን በማድረግ አጠር ያሉ ስለነዚህ ልጆች ንግግር ከዛን የኛ ልጆች ዳውን ሲንድሮም ያለባቸው ልጆች ደግሞ ግጥም ስለራሳቸው እኔ ዳውን ሲንድሮም ያለብኝ ልጅ ነኝና እንደዚህ ነኝ የሚል ግጥሞችን ያቀርባሉ፣ ትርኢቶችን ያቀርባሉ፣ ምን መሆን እንደሚፈልጉም ስቴጅ ላይ ይናገራሉ። በቃ የኛ ልጆች ህልም ያላቸው ልጆች ናቸው። ሁሉም መሆን የሚፈልጉት ነገር አለ መሆን የሚችሉትም ነገር አለና እሱን የሚያሳዩበት ነው ማለት ነው። አሁን ላይ ዝግጅቱን ጨርሰናል። ተሳታፊ ነው እየጠበቀን ያለነው። አሁንም ድረስ ቲሸርት እየተሸጠ ነው። እነዚህ ቲሸርቶች ዲቦራ ለገጣፈው ያለው ኮምፓውንዳችን ላይ ያገኙታል። ዲቦራ ዋና ቢሮአችን ላይ ቦሌ ይገኛል፣ የካ ክፍለ ከተማ ይገኛል። ከዛን ደግሞ በቴሌ ብርም ቲሸርቱ መሸጥ ይችላል። ቲሸርቱ ዋጋ 400 ብር ነው። አንድ ቲሸርት ሲገዛ ለአንድ ልጅ ነፃ እንደሰጠ ነው ማየት ያለበት። ያው አንድ ሰው ሲገዛ እየረዳ ነው፣ ፋውንዴሽኑ እየረዳ ነው፣ ልጆቹ እንዲሳተፉ እያደረገ ነው ማለት ነው። ለህብረተሰቡ ያው ልጆቹ አንድ ቀን ዓለም አቀፍ ዳውን ሲንድሮም ቀን አንድ ቀን ነው የሚከበረው ግን እነዚህ ልጆች ሁሌ ከአመት ሁሉንም ቀን አሉና ሁሌ ያንቺን ቀን አስተዋውሰን እናከብርላቸዋለን። ግን ሌላ ቀን ደግሞ እነዚህ ልጆች ሲያዩ ያው ሁሌም እናስተላልፈው መንገድ ላይ ሲያዩ ታክሲ ላይ ሲያገኙቸው የሆነ ቦታ ሲያገኙቸው እናቶቹን ሲያገኙቸው በቃ ከጎናችሁ ነን የሚል አይነት ስሜት ለእናቶች እንዲያሳዩ ስለ ልጆቹ የሆነ ቦታን ቢያገኙቸው ልጆች ልባቸውን ክፍት አድርገው ልጆቹ እንዲቀበሉ
ስራም መቀጠር የሚችሉ ልጆች አሉ ዳውን ሲንድሮም ልጅ ብቻ ሳይሆን ይሄንን ነገር ኢንጆይ የሚያደርገው ኖርማል ልጅም ደስ ብሎት የሚያሳልፈው ቀን ነውና በዛውም ለኛ ልጆች ሰፖርት ማድረግ ነው እዛ ላይ መምጣት ከዛን ደግሞ ከቤተሰብ ጋር ጥሩ ጊዜ የምታሳልፉበትን ፕሮግራም ነው የሚሆነው ማለት ነው ብዙ ትምህርት ቤቶች ጋር ተገናኝተን እንሰራለን ልክ እንደ አንድነት ትምህርት ቤት ስኩል ኦፍ ቱሞሮ እነዚህ ትምህርት ቤቶች በጣም ብዙ ቮለንቲር ነው የሚልኩልንና እንደዛ ቮለንቲር የማድረግ ኦፖርቹኒቲ አለ በልጅነ ያው ብዙ ልጅም ቤተሰብም ባይኖር ዳውን ሲንድሮም ያለበት ቤተሰብም ባይኖራቸው እነዚህ ልጆች መጥተው ሰዓታቸውን ጊዜያቸውን ከኛ ልጆች ጋር ለማሳለፍ ወስነዋልና አሁንም ይሄ የቮለንቲር ጥሪ ክፍት ነው ለኢቨንቱ መጥቶ ኢቨንቱ ላይ ማገዝ ይቻላል በፊታችን በሚገኘው እሁድ መጋቢት 14 መስቀል አደባባይ ላይ የዓለም አቀፍ የዳውን ሲንድሮም ቀንን ስለምናከብር ይሄን ጥሪ ለማህበረሰቡ ያደረግን ነው ቲሸርቱን መግዛት ለምትፈልጉ በቦሌ ሱቅ ኮንስትራክሽን በሚገኘው ዋና ቢሮአችን ለገጣፎ በሚገኘው ትምህርት ቤታችን የካ ክፍለ ከተማ በሚገኘው ሱቃችን በተጨማሪም ደግሞ ቴሌብር ላይ ገዝተው መሳተፍ ይቻላል ይሄንን ቀን የምናከብረው ከነዚህ ልጆች ጎን ነን ለማለት ነው ቤተሰቦቻቸውን ሰፖርት እናደርጋለን ለማለት ነውና ይሄን ጥሪ ለመላው ማህበረሰብ ያቀርበን እንገኛለን በተጨማሪ ኢቢኤስንና የኢቢኤስን ባለቤቶች ከልባችን ለማመስገን በዲቦራ ስምም በእኔም ስምም አመሰግናለሁ የጥርስ ህመም ከተለያዩ ህመሞችና ሁኔታዎች ለምሳሌ ከእድሜ መግፋት እንዲሁም ከርግዝና ጋር ቀጥተኛ ያልሆነ ግንኙነት በመኖሩ አስፈላጊውን ክትትል እንዲሁም ህክምና ማድረጉ አስፈላጊ ጉዳይ ነው በዛሬው የአዲስ ህይወት ዝግጅታችንም በዚህ ርዕሰ ጉዳይ ላይ የጥርስ ህክምና ባለሙያ ይዘንላችሁ ቀርበናል መልካም ቆይታ የጥርስ ህመም እርግዝና ጋር የሚያያዝበት ሁኔታ አለ እንዴት ነው እርግዝና ላይ ብዙ ጊዜ ሆርሞናል ኢምባላንሶች አሉና የሆርሞን መለዋወጥ እና በዛ ምክንያት ጥርስና ድድ አካባቢ ላይ ምልክቶች ይታያሉ እነዚህ ምልክቶች ምንድናቸው ድድ መቆጣት ሊሆን ይችላል መቅሰል ሊሆን ይችላል መድማት ሊሆን ይችላል እና እንዲሁም ድድ ላይ የማበጥ ምልክት ነገር የመታየት ነገር ይኖረዋል ማለት ነው እርግዝና ላይ እነዚህ ሶስት ምልክቶች ናቸው ሞር ያሉት ድድ ላይ ያሉ ምልክቶች እንዲሁም ጥርስ ህመም ካለ ያው ሆርሞን ስለሚቀያየር ጥርስ ህመሙ የባሰ እየጨመረ ይሄዳል ከዛ በተጨማሪ ሞርኒንግ ሲክነስ ወይም ጧጧት ላይ ማስመለስ ባህሪ ያላቸው ሰዎች አሲድ ሪፍሌክስ አሲድ ወደ አፋቸው ስለሚመጣ በተቻለ እሱን ቶሎ ማጽዳት ይመከራልና እንዴት ነው የሚጸዳው የሚለውን ስቴፕ ደግሞ ስናይ ድድ ላይ ያለውን ቁስለት ድድ ላይ አካባቢ በደንብ መጥመጥ በማጽዳት በቀን 2 በመቦረሽ እሱም ነገር ማገት ይቻላል አሲድ ሪፍሌክስ ወይም አሲድ ወደ ማስመለስ ነገር ካለ እሱን ደግሞ ውሃ በመጥመጥ ወዲያው መግታት ይቻላል ጥርስ ላይ ያለውን ችግር እርግዝና ላይ ያው የጥርስ ህክምና ብዙ ሪከመንድ አናረግም እንዴት ነው ሞር አሁን እነዚህ ሆርሞናል ቼንጆች ስለሆኑ የሚያመጡትም እርግዝና ላይ የሚከለከልበት ስቴጅም ስላለ ህክምና ሪከመንድ አናረጋውም ግን ያው አስፈላጊ ሆኖ ካገኘ ነው ከ4 እስከ 6 ወር ባለው ጊዜ ውስጥ የጥርስ ህክምና ማካሄድ ይችላል ከዛ በተጨማሪ ያው አንዳንድ ህመሙን ለማስታገስ የምናረጋቸው ሂደቶች በማንኛውም ጊዜ ማድረግ ይቻላል ማለት ነው ለህክምና ግን ግድ ከ4 እስከ 6 ወር መሆን አለበት ቅድመ ጥንቃቄ ማድረግ የተሻለ ነው እርግዝና ከመፈጠሩ በፊት እንዲሁም ግን አንዳንዴ በመዘንጋትም ሊሆን ይችላል ሳይታሰብ የሚከሰቱ ችግሮች ሊኖሩ ስለሚችሉ ከተወለደ በኋላ ያው እርምጃ መውሰድ የተሻለ ነው ጥርስ ላይ ደም ግፊት ብዙውን ጊዜ የሚከሰተው ያው ድድ አካባቢ ላይ ነው ኮዙ የሚታየው እና ይሄ ድድ አካባቢ ላይ የሚታየው ኬዝ እንደ እርግዝና ተመሳሳይነት ነገር አለው ድድ መቆጣት ዙሪያው ላይ ድዱን የሚያቅፉ አጥንቶችን መጉዳት እነሱ ኬዞች ናቸው ሞር የሚታዩበት በቤት ውስጥ ያው ምግብን መቆጣጠር አንደኛው ሪሊፍ ነው ሁለተኛ ነገር መድኃኒት የሚወስዱ ከሆነ መድኃኒታቸውን በሰዓት እየወሰዱ በምግብ መቆጣጠር የተሻለ መፍትሄ ነው
ከዛ በተጨማሪ እኛ ጥርስ ክሊኒክ ሲመጡ ደግሞ የሚደረግላቸው ህክምና አለ። ያው ጥርሱ በጣም ባይጎዳ ይመከራል። በአመት 2 ወይ 3 መታጠብን ሪከመንድ እናደርጋለን። እንዲሁም ድዱ ዙሪያ ያሉ ችግሮችን በጊዜ ማከም ነው የምንሰራው ስራ። ብዙ ጊዜ ግፊት ከ180 እስከ 110 በላይ ከሆነ በጣም ሃይፐርቴንሲቭ ናቸውና እሱ ኮንትሮል ከተደረገ በኋላ ነው ህክምና እንዲካሄድ የምንመክረው። የደም መቅጠን ያለባቸው ሰዎች ብዙውን ጊዜ የሚከሰትባቸው እኛ ጋር ያለው ችግር ጥርሳቸውን ከተነቀሉ በኋላ የሚታይ ኬዝ ነው። እንዴት ነው ይሄ ደም መቅጠን ካለ ቦታው የተነቀለበት ቦታ ደም መርጋት አለበት። ይሄ ነገር አይከሰትም። ስለዚህ ደም የሚረጋበት የጥርስ አቃፊ አካል ባዶ ይሆናል ማለት ነው። ከዛ ሴንሲቲቭ እየሆነ ይሄዳል። ጥዝጣዜዎች፣ ህመሞች ምናምን ይከሰቱበታል። በሌላ ስሙ ይሄ ድራይ ሶኬት በማለት ነው የሚታወቀው። ስለዚህ ይሄ ከሄሞፊሊያ ጋር ብቻ የሚያያዝ ሳይሆን አንዳንድ ተጨማሪ ማጨስ፣ ስትሮ መጠቀም፣ መጠጦች ሲጠጡ እነሱ ጋር ይያያዛል እና ምን ከለክላቸውን ነገር ማድረግም እነሱን ነገሮች እንዲከሰት ያደርጋል። ከጥንቃቄዎች ስንነሳ ጥርስ ንጽህና መጠበቅ አንደኛው ጥንቃቄ ነው። እንዲሁ ከዚህም በፊት እንዳወራ ነው የጥርስ ንጽህና ሲባል በቀን 2 መቦረሽ፣ ፍሎስ ማድረግ፣ መኩመጥመጥ እነሱም ማዘውተር ነው። ከዛ በተጨማሪ ግን ግዴታ ሆኖ እንደ ድንገት ጥርሱ ቢነቀል ቅድሚያ ሐኪማቸውን ሜዲካል ሐኪማቸውን ቢያማክሩ ሪከመንድ እናደርጋለን። ህመሞች ባይደበቁ እንመክራለን። ለምን ለነሱም ለሚቀጥለው ለሚደረግላቸው ህክምና ጥሩ ነው የሚሆነው። ከዛ በተጨማሪ ደግሞ እኛም ጋር ያለውን ቅድመ ጥንቃቄዎች የበለጠ እንድናደርግላቸው ይረዳል። ስለዚህ እሱ ቢነገረን ነው ሪከመንድ የምናደርገው። ድራይ ሶኬት የሚባለው ነገር ህክምናው እኛ ጋር የሚሰጠው ቦታውን በደንብ በማጽዳት እንዲሁም የተወሰኑ ብሊዲንግ ኢኒሺየት እናደርግበትና መድኃኒቶች አሉ እዛ ውስጥ ፓክ አድርገን እንልካቸዋለን። በተቻለ ወዲያው ከተነቀሉ በኋላ ወይ ህክምና ካረጉ በኋላ ምን ፕሪኮሽን ብለን የምንሰጣቸውን ነገር ተግባራዊ ቢያደርጉልን እንመክራለን። ምራቅ መትፋት፣ ትኩስ ነገር አለመውሰድ እነሱ ሞር ይህን ነገር የማምጣት እድል አላቸው። ስለዚህ ከነሱ መታቀብ ነው። ስኳር ያለበት ሰው በእኛ በጥርስ ዙሪያ የሚከሰተው ድድና ዙሪያውን ያሉ አቃፊ ችግሮች ይከሰታል። እንዲሁም መጥፎ የአፍ ጠረኖች ይኖሩታል። ሞርሊ ግን ፍሩቲ የሆነ ሽታ ነው የሚኖረው የአፋቸው ሽታ። ከዛ በተጨማሪ ጥርስ ህመሞች ይበረታሉ፣ የጥርስ ንቅናቄ ይኖራል። እነሱን የመሳሰሉ ችግሮች አብረው ተያያዥ ናቸው። እኛ የምንመክረው ያው በምግብ ሪከመንድ ምግብ ላይ ነው እንዲያስተካክሉን የምንመክረው። ምግብ ላይ ማለት የሚበሉትን አመጋገብ ስታይል በመቀየር እንዲሁም መድኃኒታቸውን በስርዓት በመውሰድ ያለውን ህመም መቀነስም ይቻላል እና እነዚህ ቅድመ ጥንቃቄ ነው ለሚከሰቱ ችግሮች። እሱም ማድረግ የተሻለ ነው። ስኳር ተለክተው ሲመጡ ፋስቲንጉ ከ180 ባይበልጥ እንዲሁም ራንደሙ ደግሞ ከ234 ባይበልጥ ሪከመንድ እናደርጋለን ለጥርስ ህክምና። ኢንኬዝ እሱ የሚበልጥ ከሆነ በመድኃኒት ሬጉሌት አድርገውት የሚመጡ ነው ሪከመንድ የምናደርገው። ከዛ በተጨማሪ ጥርስ ላይ ያሉትን ነገሮች እኛ ኢንቨስቲጌት እናደርግና ህክምና በአመት 3-4 ቢታጠቡ ሪከመንድ እናደርጋለን። ከዛ የተሻለ ደግሞ ንቅናቄዎች ካሉ አትሊስት እሱን አግራቪት እንዳይቀጥል ማድረግ ነው የሚሻለው። የልጆችን የጥርስ ንጽህና የሚጠብቁት ዋነኛ ወላጆች ናቸው። ስለዚህ እነዚህ ወላጆች እነዚህ አእምሮ ድክመት ያለባቸው ልጆች ላይ በተቻለ አብረው ከጎናቸው ሆኖ ጥርሳቸውን ንጽህና ቢጠብቁ እንመክራለን። ከዛ በተጨማሪ ጥርስ መኩመጥመጫዎች በሐኪም ትዕዛዝ ወስዶ ማኩመጥመጥ። ህክምና ላይ ሞር ፎከስ የምናደርገው እነሱ ልጆች ላይ ነው። ለምን ሞር ስፔሻል ኬር ስለሚያስፈልጋቸው። ስለዚህ መድኃኒት የሚወስዱ ልጆች ከሆኑ ቅድሚያ መድኃኒቱን ወስደዋል ወይ የሚለውን ነገር ቼክ አድርገን ወደ ስራ እንገባለን።
ይህም ሁሉም አይነት ስራ ለነሱ መሰራት አለበት ከጥርስ እጥበት እስከ ጥርስ መንቀል ግዴታ ነው ስለዚህ እሱን እያየን እንደ ሁኔታው እናስተናግዳለን ትልቅ ሰዎች ላይ ያው ከእድሜ ብዛት የሚመጣ አጥንት እየሳሳ የሚሄድ ነገር አለው ይህም አፍና አፍ ዙሪያ አካባቢ ያሉ አጥንቶችን ይጨምራል ስለዚህ ያው በተቻለ ጥንቃቄ የሚመከረው የአፍን ጽዳት በመጠበቅ ንጽህናውን በቀን 2 በመቦረሽ ፍሎስ በማድረግ ጥርስ መቅመጫዎችን በመጠቀም ጥርስ መቅመጫዎችን አፎርድ ማያረግ ሰው ዋበጫው የሰሩ መጠቀም ይተሻለ ነው ኤችአይቪ ላይ ብዙውን ጊዜ ኢሚዩን ኮምፕሮማይዝ ነገር ነው የሚሆኑት የበሽታ መከላከል አቅማቸው በጣም ዝቅተኛ ነው እና እንደውም አሁን ላይ CD4 ካውንታቸው 300 በላይ ቢሆን ይመከራል ህክምናው ራሱ ስለዚህ እሱን በተቻለ እሱን ለማድረግ በምግብ አንደኛ መቋቋም ይቻላል ሁለተኛ የጥርስን ንጽህና በመጠበቅ ሶስተኛ ያው አካላዊ እንቅስቃሴዎችን ማድረግ ኤችአይቪ ያለባቸው ሰዎች ጥርስ ህክምና ላይ ሲመጡ መጀመሪያ ነገር እንዳለባቸው መንገር ጥሩ ነው ከኛ የሚጠበቀው አንድ ነገር ፐርሰናል ፕሮቴክቲቭ ኢኩዊፕመንት የሚባሉ ነገሮች አሉ እሱም ማለት ማስክ ግላቭ አይ ፕሮቴክቲቭ ግላሱን እሱን አድርጎ ተቻለ ለማንኛውም ሰው ብንጠቀመው ይመከራል እንዲሁም እነሱ ላይ ምንድነው የምናየው ነገር ኢሚዩኒቲ የበሽታ መከላከል አቅማቸው ዝቅተኛ ስለሆነ አፋቸው ውስጥ በመናየው አንዳንድ የተወሰኑ ምልክቶች ምክንያት እሱን CD4 ካውንት ቼክ ቢደረግ እንመክራለን ከዛ ውጪ እንደማንኛውም ሰው መስተናገድ ይችላል አብዛኛውን ተያያዥ ህመሞችና ጥርስ ህመም የሚያገናኛቸው ነገር አብዛኛው ላይ የሚከሰተው ድድ ህመምና ድድ ዙሪያ ያሉ ችግሮች ናቸው ስለዚህ እነሱን ነገሮች መግታት የሚቻለው የጥርስና የአፍ ንጽህና በመጠበቅ እንዲሁም ፍሎስ በማድረግ ክር አርጎ አፍ ውስጥ በመክተት እንዲሁም ደግሞ መቅመጫዎችን ሐኪም ባዘዘው መሰረት መጠቀም ይተሻለ ነው እንላለን የዛሬው ፕሮግራማችን ይህን ይመስል ነበር ለቃለ መጠይቅ የተባበሩንን በማመስገን እንስተናበታለን መልካም ቆይታ